ቤተሰብ ዛሬ ተመልሼ መጥቻለሁኝ። በጉጉት ስንጠብቀው የነበረው ሰሞኑን ቤቷ ስንወጣ ስንገባ የነበረው ቪዲዮ ዛሬ ተለቆልናል። በመጀመሪያ ሽኩረን ሀባይብ እያልኩኝ ሽኩረን እያልኩበትን ኋላው ላይ አስገባላችኋለሁኝ። ዛሬ እንግዲህ በፈኪያ ቤት ፊጥራ በደንብ እንግዲህ ክርስቲያኑንም ሙስሊሙንም ያካተተ ፊጥራ ነበረ። የኛ ፈንድሻ እንግዲህ ሀመም አድርጎ ነበር ብላለች። አላህ አፊያሽን ይመልስልሽ የኔ ቆንጆ እያላችሁ ኮሜንት ላይ አስቀምጡላት ማለት ነው። ሁላችሁንም እንወዳችኋለን። ሁላውም እንግዲህ አብረው ተሰብስበው ስለመጡ ከልብ ከልብ እንዲኔ ደስ ያላችሁ ላይክ እያደረጋችሁ በላይክ አሳዩ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለው አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ነባሮቹ እስከ መጨረሻው ማዳመጥ ሀሳብ አስተያየታችሁን አስቀምጡልኝ። ዛሬ እንግዲህ የመጣሁት በፈኪያ ቤት ስወጣ ስገባ እግሬን ቅጥቅጥ ብሎ አልኳችሁ መውጣበት ምገባበት ማለት ነው። ፍለጋ ስንት ቀኑ ነው? ገና በቀደም ነው እለቃለሁ ብላ ፖስት ያደረገችውና በኔትወርክ ምክንያት በቀደም ትላንት ሳይለቀቅ ቀረ። ዛሬ እንግዲህ ተለቆልን እንግዲህ በሚያምር ሁኔታ ተጠናቋል ፊጥራቸው ማለት ነው። እንዴት ደስ እንዳለኝ ማለት ነው። ኮሜንታተሮች እንግዲህ እናንተ ብዙ ታወራላችሁ፣ እነሱ ሁሉም ጀመው አብረው ናቸው ማለት ነው። ነገር ግን ዛሬ ኮሜንታተሮችን ልናገር አይደለም የመጣሁት፣ ለነሱ ምስጋና አለኝ። እስከ መጨረሻው ካዳመጣችሁ ነው ምስጋና ምንድነው ለኮሜንታተሮች የሚለውን ማቀርብላችሁ ማለት ነው። እና ዛሬ ፈኪያ ለክርስቲያኖቹም ለብቻቸው አሰርታ ለሙስሊሙም ጀማዎቿ ለብቻቸው አሰርታ እንግዲህ በአማረ ሁኔታ አስፈጠራቸዋለች ማለት ነው። እንዲህ ነው ኢትዮጵያዊነት፣ እንዲህ ነው ጀምአ። ያኔ ከብዙ ሰው ጋር እሷ ብትተዋወቅ ከብዙ ሰው ጋር ጓደኛ ቢኖራት ስላላትም እንደዚህ ጀመቅመቅ አድርጋቸው እንዴት ደስ እንዳለኝ ወላሂ ሀቂቃ ማለት ነው። ሁሉም ደግሞ ስለ ሞያዋ ማለት ነው በቃ አትጠረጠርም ማለት ነው። ሁሉም 100% ሞያዋ ይደገም ነው ያሉት ማለት ነው። ፊጥራ እናንተ ደግሞ ይበቃችኋል፣ እንዴ አንድ ቀን ታስፈጠረቻችሁ ይበቃችኋል ማለት ነው። እንግዲህ ሀባይቦች ዛሬ ልላችሁ የመጣሁት ሽኩረን ሀባይብ ልልበት ያሰብኩት ምን መሰላችሁ? ያው እንደተለመደው እኔ እንግዲህ ኮሜንት የማንበብ ሱስ አለብኝ ብያችኋለሁኝ። ኮሜንት ለምትጽፉት ዛሬም እያነበብኩ ነበርና ኮሜንት በጣም አስደስታችሁኛል። አላህ ጀዛችሁን ይክፈላችሁ። እንዲህ ነው በቃ የሰውን ምክር መስማት ማለት። እኔ በቀደም በደንብ ነበረ የተቆጣኋችሁ እህቶቼ ባካችሁ ብዬ ማለት ነው። ነገር ግን ዛሬ በሚገባ ነገር አስደስታችሁኛል ማለት ነው። የተደሰትኩበትም መንገድ ምን መሰላችሁ? አንድ ሰው በፈኪያ ቤት የነባን ስም ያነሳ የለም። አላህ ጀዛችሁን ይክፈላችሁ። አንድ ሰው ነባን አንስቶ የተሳደበ የለም። ሀቂቃው ልንገራችሁ፣ ፈኪዬ በቃ ስለ ፈኪ በቃ ቪዲዮ የፈኪ ነው አይደለም፣ በቃ ስለ ፈኪ ነው አውርተው የወጡት ማለት ነው። እንግዲህ ወዲያም እኔ ይችን ቪዲዮ ከሰራሁበት በኋላም የምትገቡትም አደራችሁን እንደው የነባን ስም አንስታችሁ በክፉ ነገር እንዳታነሱ። አህሙንም በክፉ እስካሁን ያነበብኩት ኮሜንት ውስጥ እየተሳደበ ሰው የለም። ማን በቃ ጭራሽኑ ዛሬ 100% እስካሁን ድረስ ቪዲዮ ከተለቀቀች እኔ ቪዲዮ እስከሰራሁባት ሰዓት ድረስ የነባን ስም አንስቶ ኮሜንት የጻፈ የለም ማለት ነው። እኔ የሚያልኩት ይሄን ነው። በቃ እነባ ቤት የፈኪያን ስም አታንሱ፣ አንስታችሁ አትሳደቡ። ፈኪያን ቤት የነባን ስም አንስታችሁ አትሳደቡ ብዬ ነበረ። አላህ ጀዛችሁን ይክፈላችሁ። አንድም ሰው የተሳደበ የለም ማለት ነው። አህሙንም ዛሬም እንግዲህ ያዋለ እንግዲህ እያያችሁት ነው። ከኋላና ከፊት እንዳባወራ ሆነው ነው የተቀመጡት ራሱ አቀማመጣቸው ማለት ነው። እኛ ብዙ እናወራለን እንጂ እነሱ አብረው ናቸው ማለት ነው። ሀቂቃ ማለት ነው። ሁሉም የእጁን ነው የሚያገኘው። እናንተ በተሳደባችሁ ቁጥር ለራሳችሁ ነው እንጂ እነሱን እየለያያችኋቸው አይደለም። እነሱ እየጠነከሩ እነሱ እየበረቱ ነው እየሄዱ ያሉትና እናንተም በሰው ቤት ለምን ራሳችሁን ፈጣሪ እንዲወቅሳችሁ ታደርጋላችሁ? ለምንስ ትቀጣላችሁ ማለት ነው። አርፋችሁ ብትቀመጡ አሪፍ ነው። እነሱ አብረው ሆነው አብረው እየሰሩ እያሉ እናንተ ያልሆነ ነገር ተናግራችሁ ከፈጣሪ ዘንድ አጅር ለምን ታጣላችሁ? ወይንስ ክፉ ነገር ለምን እንዲያገኛችሁ ታደርጋላችሁ ማለት ነው። እነሱ አብረው መስራቱን አብረው መኖሩን አብረው ብዙ ነገር ማድረጋቸውን እንደቀጠሉበት ነው ማለት ነው። ነገር ግን እናንተ
ናችሁ እየተጓዳችሁ ያላችሁት አሁን ላይ ማለት ነው። ዛሬ ግን ያው ብዙ ሞቀሳ አላበዛባችሁም። ሽኩረን ልላችሁ ነው የመጣሁት። ማንም ሰው የጻፈ የለም። ፈንዲሻዋ ያው ጠፍታብን ነበር በቤቷ ቪዲዮ ለቃለሁ ብላ ራሱ ስለቆየችብን በጣም ተቸጋግረን ነበረ። ነገር ግን ዛሬ ለቃለች ማለት ነው። እንዴት እንደሚያምር ፍጥሩ አይታችሁታል። ምግቡ ብትሉ ተፍረሽርሾ ማለት ነው። የክርስቲያኖቹ ብትሉ የሙስሊሞቹ ብትሉ በደንብ ነው ፊጥራው ያዘጋጀችው ማለት ነው። እንግዲህ የሚያገባም አለ እያሉ ነበረ። አሚር መሰለኝ የሚያገባው ማለት ነው። ነሽደውን በእኔ ድምጽ እያለ ነበረ። አሁን እንግዲህ አሁን ያንተ ድምጽ ለነሽዳ እንዴት ነው? አሁን አይተኸዋል። ግን በደንብ ቅጻሌ ምናምን ተፈትሸህ ነበር ማለት ነው። እንግዲህ ውሸት ነው ብሏል አሚር። አንጋባም ብሏል። ያው እንግዲህ እነሱ የሰሙትን ያዩትን እንትን ላይ አወጥተውበታል። ነገር ግን አሁን አይደለም ብለዋል። እንጠብቃለን እንግዲህ ያው ማሂር ተብዬውም እንግዲህ ሽርጉድ እያለ ነበር ማስተናገድ። ኮሜንታተሮች እንግዲህ አባዋራው ማሂር ነው እንዴ እያሉ ነበር። አይደለም እናንተ እረፉ እረፉ፣ አባዋራው ማሂር አይደለም። በስ እያስተናገዱላን ነበረ፣ እየረዷት ነበረ። ምክንያቱም እሷ አሟትም ስላረፈደ ሐኪም ቤት ቆይታ ነው የመጣችውና ለዛ እየረዷት ነው። አሟት ራሱ ፊጥራውን አልተወችውም። ጀግና። እኔ እኮ በቃ አትበገሪም፣ ወደፊት እምለው እኮ ወድጄ አይደለም። በቃ አትበገርም፣ ለሆነ ነገር እጅ አትሰጥም ማለት ነው። ምክንያቱም ፈኪሀ አንገቷን የምትደፋ ወደ ኋላ የምትቀር ብትሆን በዛ ጊዜ ነበረ፣ በዛ በክፉ ጊዜ ነበረ እሷ ጠፍታ የምትቀረው ማለት ነው። ነገር ግን ጠፍታ አልቀረችም። ምክንያቱም ጀግና፣ የሴቶች ጀግና ስለሆነች ማለት ነው። እና አሁንም አላህ ያሽርሽ፣ አላህ አፍያሽን ይመልስልሽ ነው የምለው። ሀብበቴ እንወድሻለን፣ አትጥፊ፣ ሁሌም ስሪ። ደግሞ አንድ ኮሜንታተሮች ዛሬ ደስ የሚል ኮሜንት ጽፈዋል። አህሙ እንግዲህ ሰብሰብ አድርገህ ፊጥራ በቤትህ ጠራቸው፣ ሁሉንም እንደ ፈኪያ ክርስቲያኑንም ሙስሊሙንም አካተ ፊጥራ ጠራቸው። ፈኪያ ጀበና ጨባጭ ካዳሚ ሆና በቤትህ ብለዋል። እንግዲህ ያደርገዋል ብዬ ባለሙሉ ተስፋ ነኝ። ምክንያቱም ፈኪያ በብዙ ሙያ ያው አትታማም። በተለይ ቡናዋ አሪፍም ስለሆነ ከዳማ ቢያደርጋትም ያኔ ቡና ጨባጭ ከዳም ይባላል እና ቢያደርጋትም ምንም የሚያፍርባት ጉዳይ የለም ማለት ነው። ከዳማ ስላችሁ ደግሞ የአረብ ሀገር ከዳማ ብላችሁ ከዳማ ናቶ ብላችሁ እንዳትወርዱብኝ። እሷ ያበር ቡና ትከድም ማለት ነው። እና ሀባይብ እንደዛ ብለዋል። እንግዲህ አህሙ እንግዲህ አክብሮ የእኛን ኮሜንቶችን አክብሮ ይመጣል ብዬ አስባለሁኝ። እንግዲህ ያው ሁሉም በየኮሜንቱ ናልን አትጥፋ እያሉ ነው። እሷን ቡና ቀጂ አድርጎ በቤቱ ሁሉንም ሰብስቦ በፊጥራ እንደሚመጣ ባለሙሉ ተስፋ ነኝ። ፈክዬ አላህ ያሽርሽ እያልኩኝ የዛሬው ፊጥራ የተመቻችሁ ላይክ እያደረጋችሁ በላይካችሁ አሳውቁኝ ማለት ነው። እንግዲህ ጉዞ ወደ 100K ያው 100K ለመግባት ትንሽ ነው የቀራት። ሀባይብ እንዲሁ ቪዲዮዋን ከምታዩ ላይክ አድርጉ እስኪ። የተቻላችሁም ደግሞ ፌክ አካውንት ያላችሁ ደምሯት። ብዙ ዩቲዩበሮች እኮ ያደጉት በፌክ አካውንት ነው። ይህን ታውቃላችሁ አይደለ? እነ ፌመሶቹ ማለት ነው። እነኛ 100K የገቡት እኮ አለጡል የመዳምን ቅመሞች ስለሚወዷቸው በፌክ እየደመሯቸው ነውና 100K የገቡት። በተቻላችሁ አቅም የሮመዳን ስራ የማይበዛባችሁ በፌክም ቢሆን እየደመራችኋት 100K አስገቧት ማለት ነው። የሴት ጀግና ናት። እንግዲህ በቀጣይ በአህሙ ቤት በፊጥራ ይመጣሉ ብዬ አስባለሁ። ባለሙሉ ተስፋ ነኝ። እንግዲህ በቀጣይ ቪዲዮ እስከምንገናኝ እስከዛው ድረስ ፈክዬ አላህ ያሽርሽ እያልኩኝ እሰናበታችኋለሁ። አብሬያችሁ የቆየሁት እኔ ፎዚያ ሸጋናት ነበርኩ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰብስክራይብ እንዳትረሱ። የኔ ነው ይሄ ሰምታችኋል።